ባሎች ሁሉ ነገር ለሚስት አይነገር። ስንት ዘመን ልትኖር? ዘመኑ አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ጠዋት ያየነውን ሰው ከሰዓት ለማየት እየተቸገርን ነው። ከዚህ ተነስተን ግሸን ማርያም፣ ደብረ ሊባኖስ፣ ጽዮን ማርያም የምንሄደው የተዘጋጀልንን ስለምናውቅ ነው። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁ ነው የሚለው መጽሐፍ። ማይቀጣ ዲቃላ ይቀር ከሰይጣን ጋር በምን ብተባበር ነው ፈተና ወደ እኔ ባይመጣ ብለው ፈተና እንዲመጣባቸው የሚጸልዩ አባቶች አሉ። ቤት ይቁጠረው ወይ ደግሞ ገና ከፍ ሳይል ሲጋራ ያጨሳል፣ ጫት ይቅማል፣ ጠጅና አረቄ መለኪያ ስር ራሱን ይደብቃል። በዚህ አባቱን አንገት ያስደፋ ልጅ አለ። በእኛም ሕይወት ውስጥ አንዳንድ ጊዜ ፈተና ይገጥመናል ማለት አብርሃምን ያክል ትልቅ ሰውን እግዚአብሔር ከፈተነ እኔና እናንተን ለምንድን ነው ማይፈትን? በእኔና በእናንተ ሕይወት ውስጥ ለምንድን ነው ፈተና ታዲያ ማይመጣ? ወገኖቼ እግዚአብሔር አብርሃምን የፈተነው አብርሃም ለእግዚአብሔር አልመች ስላለ፣ ኃጢአትን ስላደረገ፣ መተላለፍን ስላበዛ አይደል። እግዚአብሔር አብርሃምን የፈተነው የእምነት ጽናቱን ለመለካት ነው። ክብር ሊጨምርለት ነው። ትዕግስቱን ሊያየው ነው። በእኔና በእናንተ ሕይወት ውስጥም አንዳንድ ጊዜ እግዚአብሔር ፈተና ያመጣ። ፈተና የሚያመጣው ደግሞ ስለተወን፣ ስለረሳን፣ ኃጢአታችን ስለበዛ፣ እግዚአብሔር ስለተለየን አይደለም። ቅድም እንዳልኳችሁ የእምነታችን ጽናት እንዲለካ ትዕግስታችንን እግዚአብሔር ያየው ዘንድ፣ ጠላት ዲያብሎስን ያሳፍርልን ዘንድ፣ ክብር ይጨምርልን ዘንድ፣ ከፊተኛው ይልቅ የኋለኛውን ይባርክልን ዘንድ አንዳንድ ጊዜ ትከሻችን መሸከም በሚችለው መጠን በሕይወታችን ፈተና ይገጥመናል። መጽሐፍ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ እግዚአብሔር ለታላቅ ክብር ያበቃዋል ተብሎ ተጽፏል። ያዕቆብ 1:13 ላይ። ስለዚህ ስትፈተኑ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ በሩቅ በቅርብ ያላችሁ ይሄ ድምፅ የሚሰማችሁ እግዚአብሔር ተወኝ አትበሉ። እግዚአብሔር ረሳኝ አትበሉ። ምን ኃጢአት ብሰራ ነው አትበሉ። ወገኖቼ እግዚአብሔር የሚፈትነው የሚወዳቸውን ነው። መጽሐፍ እንደዚህ ይላል፣ እኔ የምወዳቸውን እቀጣቸዋለሁ ተብሎ ተጽፏል። ራዕይ ዮሐንስ ምዕራፍ 3:19 ላይ በቃ ልጆቹ ስለሆነ በስሙ ስለተጠራ አንዳንዴ በሕይወታችን ቅጣት ይገጥመናል፣ ፈተና ይገጥመናል፣ መከራ ይገጥመናል። ምንድነው የሚለው ሐዋርያው ቅዱስ ጳውሎስ? ልጄ ሆይ የጌታን ቅጣት አታቃ፣ በሚገስጽህ ጊዜ አትድክም፣ ጌታ የሚወደውን ይቀጣዋልና ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋልና ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆች አይደላችሁም ነው የሚለው። በደንብ አድርጋችሁ ስሙ። ደግሞ አለው ቃሉ የእግዚአብሔር ቃል ነው። ልጄ ሆይ የጌታን ቅጣት አታቃ፣ በሚገስጽህ ጊዜ አትድክም፣ ጌታ የሚወደውን ይቀጣዋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋልና ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁ ነው የሚለው መጽሐፍ። ማይቀጣ ዲቃላ። ስለዚህ እኛ ለእግዚአብሔር ልጆቹ ነን። ወንዶች በ40 ቀን፣ ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ዳግም በጥምቀት ተወልደን የሥላሴ ልጆች ሆነናል። ስለዚህ ልጆቹ ስለሆንን እግዚአብሔር ይቆነጥጠናል። አባት ልክ ልጁን እንደሚቀጣ፣ እናት ልክ ልጇን እንደምትቀጣ። አሁን አባት ልጁን የሚቀጣ ስለ ጠላ ይመስላችኋል? ስድ እንዳይሆን፣ ነገ በገዛ ልጁ አንገቱን እንዳይደፋ፣ ተጣሞ እንዳያድግ። አንድ መልካም አባት፣ አንዲት መልካም እናት ልጇን ሰርታ ቀጣ ቆንጥጣ ታሳድጋለች። እግዚአብሔርም የመንፈስ አባታችን ነው ለኛ።
ስለዚህ ቀጣና ይቆነጥጠና ቁንጥጫው ምን እንደሆነ ለመተረክ እኔ ጊዜ የለኝም። ግን ሂዱበት። በእያንዳንዳችን ሕይወት ውስጥ ግን እግዚአብሔር ይቆነጥጠና። ፈተና አለ፣ መከራ አለ። ጤና ማጣት ሊሆን ይችላል። ተምሮ ቶሎ ስራ አለማግኘት ይሆናል። በትዳር ውስጥ እየኖሩ ቶሎ በልጅ አለመባረክ ይሆናል። የፍትህ ማጣት ጉዳይ ይሆናል። ቁንጥጫው ብዙ ነው። ግን ያኔ አትመረው። የታል እግዚአብሔር አትበሩ። 3 ሰዓት ቆሜ ማስቀድስለት እግዚአብሔር የታለ? የምሰብክለት እግዚአብሔር የታለ? የምዘምርለት እግዚአብሔር የታለ? ማገለግለው እግዚአብሔር የታለ? የቆረብኩለት እግዚአብሔር የታለ? አስራት በኩራቴን ማውጣለት እግዚአብሔር የታለ አትበሉ። ዝም ብላችሁ ታግሳችሁ እግዚአብሔርን ጠብቁት። እንመለስ ወደ ቀደመ ነገራችን። ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው። አብርሃምን ምን አለው? አቤት። ስለዚህ አብርሃም እንደተፈተነ እኔና እናንተ እንፈተን። በዚህ መተማመን አለ። እንደውም የማንፈተን ከሆነ እንደዚህ ብላችሁ ጠይቁ፣ ከሸይጣን ጋር በምን ብተባበር ነው ማልፈተነው? አንድ ትልቅ አባት፣ ጸጋ የበዛላቸው አባት አንድ ትልቅ አዳራሽ ውስጥ በየሳምንቱ 40 ቀን ጉባኤ ያደርጋል። መምህራን ዘማሪያን ይጋበዙ፣ ስማቸው ይቆያል። እና አንድ ቀን በጆሮ መተው በመለው ሹካሉኝ ይሄ ጉባኤ ፈተና ከገጠመው አመታት አለፈው፣ ከሸይጣን ጋር በምን ብንተባበር ነው ማንፈተነው? እኛም ብዙዎቻችን ፈተና እንዳይገጠመን ነው ልመናችን፣ ጸሎታችን። ደግሞ የመቁት አባቶች፣ ክርስትና የገባቸው አባቶች ደግሞ ፈተና ሳይገጥማቸው ሲቀር ከሸይጣን ጋር በምን ብተባበር ነው ፈተና ወደ እኔ ባይመጣ ብለው ፈተና እንዲመጣባቸው የሚጸልዩ አባቶች አሉ። ስለዚህ የሆነ ነገር በሕይወታችሁ ሲገጥም እግዚአብሔር የራቃችሁ፣ እግዚአብሔር የተለያችሁ፣ እግዚአብሔር የተዋችሁ፣ እግዚአብሔር የረሳችሁ አድርጋችሁ እንዳታስቡ። ልጁ ስለሆንኩ በስሙ ስለተጠራው ነው ይሄ ሁሉ የሚገጥመኝ ብላችሁ በጸጋ ተቀበሉ። እንደዚህ እንድንቀበል መድኃኔዓለም ይርዳ። እንመለስ። ፈተናው ምንድነው ስንል አብርሃም የምትወደው ልጅህ ይስሐቅን አርደህ አወራርደህ መስዋዕት አድርገህ አቅርብልኝ አለ እግዚአብሔር። የእግዚአብሔር ሐሳብ ነው። በቃ መስዋዕት አድርገህ አቅርብልኝ አለ። ልክ ይሄንን ስለው አብርሃም ምክንያት አላቀረበም። በስተርጅና የወለድኩት ልጄ ነው ማለት ይችላል። ተቀዳሚ ተከታይ የሌለው አንድ ልጄ ነው ማለት ይችላል። አብርሃም ምትክ የለውም፣ የዓይኔ ማረፊያ ነው፣ ተስፋዬ ነው፣ ይጦረኛል ብዬ ማስበው ነው ማለት ይችላል። ምክንያት ማቅረብ ይችላል። ግን ምክንያት አላቀረበም። ወደ ተባለበት ስፍራ ይዞት ሄደ ይላል። ትርጓሜውን ስታነቡ ምን ይላል? የዚህ የዘፍጥረትን ትርጓሜ አብርሃም ልጁ ይስሐቅን ሊሰዋው ይዞ ሲሄድ ለሚስቱ ለሳራ አልነገራትም ነበር ይላል። ባሎች ሁሉ ነገር ለሚስት አይነገር። ይሄ ሲባል የወር ደሞዛችሁን አትናገሩ ማለት አለ። እንኳን ዘንቦብሽ ድሮም ተይዛነሽ እንኳን ቤተክርስቲያን አውደ ምሕረት ላይ ሁሉ ለሚስት አይነገርም ተብሎ ይቀርና አንዳንዶቻችን በጣም አስቸጋሪዎች ስንት ዘመን እንደምንኖር አናውቅም። አንዳንድ ባሎች ከሚስቶቻቸው ደብቀው አካውንት ከፍተው የሆነ ድንጋይ ቆልለው ተደብቀው የሚኖሩ ሰው ስንት ዘመን ልትኖር? ዘመኑ አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ጠዋት ያየነውን ሰው ከሰዓት ለማየት እየተቸገርን ነው። እንኳን ከስጋችን ቁራጭ ከአጥንታችን ፍላጭ ከሚስታችን ለይቀርና እንደዚህ አይነት ነገር እግዚአብሔር አይወድም። በዚህ ሕይወት ውስጥ ያላችሁ ሰዎች ከዚህ ውስጥ አብርሃም ለሚስቱ ለሳራ ያልነገረበት ምክንያት የእናት አንጀት የእናት ሆድ ስለማይችል ይስሐቅን ልሰዋው ላርደው እየሄድኩ ነው ብሎ ቢነግራት ለሳራ ከእግዚአብሔር ጋር ታጣላዋለች። አይሆንም ትለዋለች፣ ትከለክለዋለች። ስለዚህ ከእግዚአብሔር ጋር እንዳታጣላው ነው። በቃ ለእግዚአብሔር መሰዋት አለብኝ መታዘዝ አለብኝ ብሎ ስለቆረጠ ለሚስቱ ሳይነግራት በድብቅ ይዞት ሄደ ይላል። ታሪኩ ሰፊ ነው። መንገድ ላይ ሲሄዱ ይስሐቅ አንድ ጥያቄ ጠየቀ። የመስዋዕቱ እንጨት ይኸው፣ ካራው ይኸው፣ እሳቱ ይኸው፣ የሚሰዋው በግ የት አለ አለ ይስሐቅ። ትክክለኛ ጥያቄ ነው ጠየቀው። ምንድነው የምንሰዋው? በጌታ ለመስዋዕቱ አለ። የዚህን ጊዜ አብርሃም በርስነት ያነሳውን ቃል ለልጁ ነገረ። የመስዋዕቱን በግ እግዚአብሔር ያዘጋጀዋል። እስኪ የመስዋዕቱን በግ
አልሰማችሁም? የመስዋዕቱን በግ እግዚአብሔር ያዘጋጃል። ማን ያዘጋጃል? ርዕሱን የወሰድነው አሁን ከተረኩላችሁ ታሪክ ውስጥ ነው። ይህን ሁሉ የተረኩት እዚህ ጋር ለመድረስ ነው። እናሳጥር አንድ ታሪክ። እሺ ብለው ተያይዘው የሞሪያምን ተራራ ወጡ። ሎሌዎቹን ከተራራው ራስጌ ከተራራው በታች እዚህ ጠብቁን፣ ለእግዚአብሔር መስዋዕት ሰውተን እኔና ልጄ እንመጣለን ብለው አብርሃምና ይስሐቅ ተያይዘው ተራራ ላይ ወጡ። ልክ ተራራ ላይ እንደወጡ ጥያቄውን ይስሐቅ ደገመና አብርሃምን ጠየቀው። ቦታው ላይ ደረስን፣ የታለ የሚሰዋው አለ። የዚህ ጊዜ ቁርጥህን ወቅ አለውና የምትሰዋው አንተ ነህ፣ በጉ አንተ ነህ፣ አንተ ነው የምትሰዋው። የተባረከ ልጅ ስለነበረ ይስሐቅ እንዴት ትሰዋኛለህ አላለም። ሮጦ ለማምለጥ ሙከራ አላደረገም። አባቴ አለው፣ አይን አይኔን በጀርባዬ አስተኝተህ ስትሰዋኝ አይን አይኔን ስታይ አባት ስለሆነ ትራራለህ፣ ከአምላክህም ትጣላለህ። ስለዚህ ገልብጠ በሆዴ በማጅራቴ በኩል ሰዋኛልና ሄዶ የተረበረበው መሰዊያ ላይ ይስሐቅ ሊሰዋል ተኛ ይላል። እንደዚህ የተባረኩ ልጆችን እግዚአብሔር ይስጠን። እንደ ይስሐቅ የተባረኩ ልጆችን መድኃኔዓለም ያድለ። ይኸውላችሁ ልጅ መውለድ ብቻውን ቁም ነገር አይደለም። የተባረከ ልጅ ስጠኝ በሉት። ካልተባረከ 10 የተባረከ 1 ይሻላል። ይሻላል አይሻል? እናቶቼ ይሻላል አይሻል? 10 መውለድ ምን ቁም ነገር አለው ካልተባረከ? አሁን ብዙ ሰው በገዛ ልጁ ደስተኛ አይደለም በዚህ ዘመን ታውቃላችሁ። እኔ ከምነግራችሁ በላይ በደንብ ታውቃላችሁ። የገዛ ልጁን የሚራገም ወላጅ እኮ አለ። አንተን የወለድኩ ቀን ምን ነው ማህፀኔ ውስጥ ውሃው ለበቀረ፣ አንቺን የወለድኩ ቀን ምን ነው ማህፀኔ ውስጥ ውሃው ነሽ በቀረሽ። አቃጠልሽኝ ያቃጥልሽ፣ አቃጠልከኝ ያቃጥል። እርር ድብን የሚሉ ወላጆች አሉ። በገዛ ልጆቻቸው እሳት በጉያቸው የታቀፉ ወላጆች። ወይ ሃይማኖቷን ትቀይራለች ወይ ሃይማኖቱን ይቀይራል። ግን ቤተክርስቲያን እኔ ቅዳሴ እናስቀድስ የእግዚአብሔር ቃል እንስማ ስትባል እሷ ሌላ ቦታ ትሄዳለች። በዚህ የገዛ አባቱን አንገት ያስደፋለች። በዚህ የገዛ እናቷን አንገት ያስደፋች ልጅ አጠፋም። በየቤታችን ውስጥ ቤት ይቁጠረው። ወይ ደግሞ ገና ከፍ ሳይል ሲጋራ ያጨሳል፣ ጫት ይቅማል፣ እጅና አረቄ መለኪያ ስር ራሱን ይደብቃል። በዚህ አባቱን አንገት ያስደፋ ልጅ አለ። ወይ ደግሞ ዲቃላዋን ተሸክማ ትመጣለች። ገና ከፍ ሳትል ንጽህናዋን አልጠብቅም ትላለች። እንደ ጋማ ከብት ስትጓተት እናት አንገቷን ትደፋለች። እግዚአብሔር የወለድናቸውን ልጆች ይባርክልን። ስለዚህ ይኸውላችሁ ትዳር ውስጥ ያላችሁ ገና ብዙ ልጅ ያልወለዳችሁ ልጅ ስጠኝ ብቻ አትበሉት። እንደ ይስሐቅ የተባረከ ልጅ ስጠኝ በሉት። እንደ ሳሙኤል የተባረከ ልጅ ስጠን በሉት። እግዚአብሔርን የሚፈራ ሰውን የሚያፍር በስርዓት በአገባብ የሚመላለስ ሃይማኖቱን የሚያጸና ምግባሩን የሚያቀና የተባረከ ልጅ ስጠኝ በሉት። እግዚአብሔር ያኔ የተባረከ ልጅ መስጠት ያውቅበታል። እግዚአብሔር የወለድናቸውን የምንወልዳቸውን ልጆቻችንን ይባርክልን። እንመለስ። ይስሐቅ የተባረከ ሻለ ሄዶተኛ ታሪኩን ሁላችን እንደምናውቅ ልክ ሊሰዋው ካራውን ከአፎት ውስጥ መዘዘና አንገቱ ላይ ሊያሳርፍ ሲል የእግዚአብሔር መልአክ ከሰማይ ድምፁን አሰማ። አብርሃም አብርሃም፣ ካራውን ከልጅህ አንገት ላይ አንሳ። አንድ ልጅህን ለእግዚአብሔር ሰጥተሃል፣ ታዘሃል፣ ታምናሃል። ነገር ግን በይስሐቅ ደም ዓለም አይድንም። እዛ ጫካ ውስጥ በፀሳቤቅ የታሰረ ነጭ በግ አለ። በይስሐቅ ፈንታ በጉን ሰዋው አለው መልአኩ። ይስሐቅ ተፈታ። አብርሃም እግዚአብሔር ያዘጋጀውን በግ አመጣና በይስሐቅ ፈንታ ሰዋው ይላል። እግዚአብሔር የተመሰገነ ይሁን። በጉን ማን አዘጋጀው? አብርሃም ምንድን ነበር ያለው ለልጁ ለይስሐቅ? የመስዋዕቱን በግ ማን ያዘጋጃል ነበር ያለው? እግዚአብሔር አዘጋጀ አላዘጋጀ? አዘጋጀ። የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ ነበር አምኖ የተናገረው አብርሃም። ቦታው ጋር ሲደርሱ እግዚአብሔር በጉን አዘጋጀ።
ይስሐቅ ተለቀቀ። ይስሐቅ ነፃ ወጣ። ይስሐቅ ተፈታ። በይስሐቅ ፈንታ በጉ ያነጭ በግ በፀሳበቅ የታሰረው ነጭ በግ ጫካ ውስጥ የነበረው እሱ ተሰዋ፣ አረደ። ይሄ ቀን ሙሉ የሚያናግር ታሪክ ነው። ጥቂት ነገር ጠቁሚያችሁ አልፋለሁ። ቀኑ መድኃኔዓለም ስለሆነ ከቀኑ ጋር ስለገጠመ በይስሐቅ ፈንታ የተሰዋው በግ የመድኃኔዓለም የኢየሱስ ክርስቶስ ምሳሌ ነው። ይስሐቅ ነፃ ወጣ፣ በጉ ተሰዋ። ይስሐቅ ነፃ የወጣው ይስሐቅ ከመታረድ ከመሞት የዳነው በሱ ፈንታ በጉ ስለታረደ ነው። እኔና እናንተ ዛሬ ነፃ ሆነን የምንንቀሳቀሰው ቀንበራችን የተሰበረልን ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከአሳር ወደ ክብር የተሸጋገር ነው። ወገኖቼ በእኔና በእናንተ ፈንታ በጉ ኢየሱስ ክርስቶስ በመስቀል ላይ ስለተሰቀለ ነው። መጥምቀ መለኮት ቅዱስ ዮሐንስ ስለ ኢየሱስ ክርስቶስ በግነት ሲናገር ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እስኪ ቃሉን አብረን እንበለው። እነሆ በሉ እስኪ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የማን በግ? አንዳንድ ቦታ ላይ ኢየሱስ ክርስቶስ የእግዚአብሔር በግ ተብሎ ተጠርቷል። የማ በግ? የእግዚአብሔር በግ። ለምን በግ ተባለ? በግ የዋህ እንደሆነ መድኃኔዓለምም የዋህ ነው። በግ ቀንድ ያለው ሳር ከሚግጥበት ቦታ ላይ ልናርደው የፋሲካ በግ፣ የልደት በግ፣ የገና በግ፣ የዘመን መለወጫ በግ፣ የግንቦት ልደታ ቀን የምናርደው በግ ሳር ከሚግጥበት ቦታ እየጎተትን ስንወስደው በግ ቀንድ እያለ በቀንዱ አይዋጋም። ዝም ብሎ ሄዶ ይሰዋል፣ ይታረዳል። ክርስቶስ ቀንድ የተባለ ስልጣን፣ ቀንድ የተባለ ኃይል እያለው አይሁድ ሊቃነ ካህናቱ መስቀል አሸክመው ቀራንዮ ላይ ሊሰቅሉት ሲወስዱት ምንም ዝም ብሎ ሄዶ ተሰዋ። በግ ዝም ብሎ ሄዶ እንደሚታረድ የኛ ጌታ ኢየሱስ ክርስቶስ ዝም ብሎ ሄደ። ኃይል አለው፣ ስልጣን አለው። መላእክትን በጥቅሻ ቢጠራቸው ዓለምን ማጥፋት ይችላሉ። እየቻለ ግን ዝም ብሎ ሄዶ ተሰዋ። ስለዚህ ይህንን ሲያይ ክርስቶስን በግ ይለዋል። በግ ለኃጢአት መስዋዕትነት ስለ እንደሚቀርብ ኢየሱስ ክርስቶስ ለኃጢአት መስዋዕትነት በግ ሆኖ ቀርቧል። ስለ ብዙ ነገር ነው በግ ተብሎ ኢየሱስ ክርስቶስ የሚጠራው። ስለዚህ በይስሐቅ ፈንታ የተሰዋ በግ የኢየሱስ ክርስቶስ ምሳሌ ነው። በነፃነት እንድንኖር ክርስቶስ ለእኔና ለእናንተ ዋጋ ከፍሏል። እሱ ተቸንክሮ ነው እኛን ከችንካር ያላቀቀን። ታውቃላችሁ፣ እሱ ራቁቱን ሆኖ ነው ጸጋውን ያለበሰ። እሱ መራራውን ጠጥቶ ነው ጣፋጩን ያጠጣ። ቆስሎ ነው ኢየሱስ ክርስቶስ እኛን የፈወሰን። እርቃኑን ሆኖ ነው እኛን ጸጋውን ያለበሰን። ደሃ ሆኖ ነው እኛን ባለጠጎች ያደረገን። አንገቱን ዘንበል አድርጎ ዛሬ በመስቀል ላይ እጆቹን ዘርግቶ ነው በቅፎ ያስገባን። አመስግኑት። ክብር ምስጋና ለስሙ ይሁን። በቃ እግዚአብሔር ያዘጋጃል ብሎ ነበረ። የመስዋዕቱን በግ እግዚአብሔር አዘጋጀው። ይስሐቅ ተፈታ፣ በጉ ተሰዋ። ወደ ሕይወት ትንሽ ልቀይረውና ትምህርቴን ልጠቅልል። የጧት አገልግሎት ስለሆነ እንደገና አዲስ ሕንፃ ቤተክርስቲያን እየሰራችሁ ስለሆነ ምናልባት መልእክቶች ስለሚኖሩ ጊዜያችሁን እንዳልወስድ እየተጨነኩ ነው። ለአብርሃም በጉን እግዚአብሔር አዘጋጅቶለታል። ይሄ ታሪኩ ነው። በእኔና በእናንተ ሕይወትም የሚያስፈልገንን ነገር ሁሉ ማን ያዘጋጀዋል? አቤት እግዚአብሔር። አብርሃም አምኖ ነው አይደለም ወደ ተራራው ሄደው በልቡኔ እግዚአብሔር ያዘጋጃል፣ እግዚአብሔር ያዘጋጃል፣ እግዚአብሔር ያዘጋጃል እያለ የሚሄድ ይመስለኛል። አብርሃም እንሳስ ልክ ጉዳዩ ጋር ሲደርስ እግዚአብሔር አዘጋጀለት። ስለዚህ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ይሄ ድምጽ የሚሰማችሁ ምንም ነገር ተራራ የሆነ ነገር በሕይወታችሁ ይግጠማችሁ። መሻገር የማትችሉት እንደ ከባድ ያለ ወንዝ ነገር በሕይወታችሁ ይግጠማችሁ። እንዴት አድርጌ አልፈዋለሁ፣ እንዴት አድርጌ እሻገረዋለሁ የምትሉት ነገር በሕይወታችሁ ይግጠማችሁ። አይዟችሁ፣ እንደ አብርሃም ወደ ጉዳዩ በእምነት ሂዱ። እግዚአብሔርን አምናችሁ ሂዱ። ጉዳዩ ጋር ስትደርሱት ተፈቶ ታገኙታላችሁ። ክብር ምስጋና ለአምላካችን ለእግዚአብሔር። በቃ እግዚአብሔር ያዘጋጃል። ምንድነው ያለው ዳዊት? እግዚአብሔር እረኛዬ ነው አለ።
የሚያሳጣኝ ነገርም የለም አለ። በለመለመ መስክ ያሳድረኛል፣ በረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ ሲል በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ነውና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል አለና በፊቴ ገበታን አዘጋጀህልኛል። በጠላቶቼ ፊት ለፊት ራሴን በዘይት ቀባኸኝ። ቸርነትና ምሕረትህ በሕይወቴ ዘመን ይከተሉኛል፣ ለዘላለም በእግዚአብሔር ቤት እኖራለሁ። የሚገርም ቃል ነው። ቃሉን አስተውሉት። እግዚአብሔር እረኛዬ ነው አለ። ጠባቂዬ ነው ማለት ነው። ጠባቂዬ ነው ማለት ብቻ ግን አይደለም። እግዚአብሔር እረኛዬ ነው ማለት እግዚአብሔር መሪዬ ነው ማለትም ጭምር። ለምን ይሄ መጽሐፍ ቅዱስ የተጻፈው በዕብራውያን ባህልና ልማድ ነው። በዕብራውያን ባህል እረኛ የሚሄደው ከበጎቹ ፊት ነው፣ በጎቹ የሚሄዱት ከእረኛቸው ኋላ ነው። አሁን እኛ ሀገራችን ኢትዮጵያ ብትመጡ በገጠር እረኛ ከኋላ ሆኖ በጎቹን ይነዳቸዋል። በግ ከፊት ነው፣ በእኛ ባህል እረኛ ከኋላ ነው። እስራኤል ስትሄዱ እንደዚህ አይደለም። እረኛው ከፊት ነው የሚሄደው፣ በጎቹ ከኋላ ናቸው። አውሬ ቢመጣ ተኩላ ቢመጣ መጀመሪያ የሚያገኘው እረኛውን ነው። እስራኤል እኛ ሀገር በቃ በጎቹን ነው የሚበላቸው። አውሬው እረኛ ከኋላ ነው፣ ምንደኛው ከኋላ ነው፣ በጎች ከፊት ናቸው። እስራኤል ግን እረኛው ከፊት ነው። ምንም ነገር ሲመጣ በጎቹን ሸክፎ ይጠብቃቸዋል፣ በአውሬ እንዳይበልባቸው። ስለዚህ እግዚአብሔር እረኛዬ ነው ሲል ዳዊት እግዚአብሔር መሪዬ ነው ማለት ነው። እረኛ መሪ ነው። እረኛ ከፊት ነው። የሁላችን መሪ ማን ነው? አሜን። የሁላችን ጠባቂ ማን ነው? የሁላችን እረኛ ማን ነው? የሁላችሁ በግ ለራሱ አይጨነቅም፣ ለበጉ የሚጨነቅለት እረኛው ነው። የኛ እረኛችን መልካሙ እረኛ ቸሩ እረኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አትጨነቁ ባካችሁ። የትኛው በግ ነው ተጨንቆ የሚያውቀው? በግ ስለሚበላው ተጨንቆ ያውቃል፣ ስለሚጠጣው ተጨንቆ ያውቃል። ስለሱ የሚጨነቅለት እረኛው ነው። እኛ በጎች ነን። ስለዚህ ለኛ የሚያስብ እረኛ አለ። ቸር እረኛ ነው፣ ያው መልካም እረኛ ነው፣ ያው ነፍሱን ስለ በጎቹ አሳልፎ የሰጠ እረኛ ነው፣ ያው ስለዚህ እሱ ነው የሚጨነቅልን፣ የሚያስብልን፣ የሚያዘጋጅልን። በፊቴ ገበታን አዘጋጀህ አለ ዳዊት። ታዘጋጃለህ አላለም፣ በፊቴ ገበታን አዘጋጀህልኛል። ገበታ የዕለት ጉርስ የዓመት ልብስ ሊሆን ይችላል። ገበታ ለነፍስ የሚሆን ምግቡ ቃል እግዚአብሔር ሊሆን ይችላል። ገበታ ቅዱስ ሥጋው ክቡር ደሙ ሊሆን ይችላል። ሰፊ ነው። ይሄን ሁሉ እንደሚያስፈልገን አውቆ ማን አዘጋጅቶታል? ንገሩኝ፣ ማን አዘጋጅቶታል? እግዚአብሔር። ሌላም የጎደለ ነገር ካለ እንዲደረግላችሁ የምትፈልጉት ነገር ካለ እኛ የድርሻችንን ብቻ እንወጣ። ምንድነው ድርሻችን? እንደ አብርሃም በእግዚአብሔር ማመን። እስኪ በእግዚአብሔር ማመን፣ በእሱ እንድናምን መድኃኔዓለም ይርዳ። ወገኖቼ ለአብርሃም እግዚአብሔር በጉን ያዘጋጀለት ልጁ እንዳይሰዋ ምንድነው ምክንያቱ ስንል አብርሃም ስላመነ ነው። በእግዚአብሔር በእምነት ነው የተናገረው። እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ይህ ድምፅ የሚሰማችሁ በእግዚአብሔር እንምን። በሁለት ልባችሁ አታለቅሱ። ገበቴ ላይ እንዳለ ውሃ አትወላውሉ። ንፋስ እንደመታው ሸምበቆ አትወዝወዙ። በእግዚአብሔር በፍጹም ልባችን በፍጹም ነፍሳችን እንምን። ምንድነው በእግዚአብሔር ማመን ማለት? እምነት ማለት ምንድነው? ለእግዚአብሔር የሚሳነው ነገር የለም ማለት። እስኪ ለእግዚአብሔር በሉ፣ የሚሳነው ነገር የለም አለ። በቃ እምነት ከአብርሃም በመጀመሪያ የምንማረው እምነት። እግዚአብሔር የሚያስፈልገንን ነገር እንዲያዘጋጅልን ከኛ የሚጠበቀው ማመን። በማን ማመን? አቤት። በቃ ለሚያምን ሁሉ ይቻለዋል ይላል መጽሐፍ። ማርቆስ 9 ቁጥር 23 ላይ ለሚያምን ሁሉ ይቻለዋል። ስለዚህ እግዚአብሔር ድንጋይ ፍለጡ አላለንም፣ ጉድጓድ ቆፍሩም አላለንም፣ ከባድ ሸክምም አልጫነብንም። በዚህ በማለዳ በቅድስና ስፍራ ተሰብስባችሁ የእግዚአብሔር ድምፅ የምትሰሙ ሁሉን ነገር በሕይወታችን እግዚአብሔር እንዲያዘጋጅ ከኛ የሚጠበቀው በመጀመሪያ እንደ አብርሃም እግዚአብሔርን ማመን። እሱን እንድናምነው መድኃኔዓለም ሁላችንን ይርዳል። ከይስሐቅ ምን እንማራለን? መታዘዝ። ምን እንማራለን? መታዘዝ። ልሰዋ ብሎ ሲለው አዎ እሺ ነው ያለ። አላቅማማ፣ አላንጎራጎረም፣ እንቢ አላለም።
እሺ ብሎ ለአባቱ ታዘዘ። አብርሃም የእግዚአብሔር ምሳሌ ይላሉ በትርጉማ። ስለዚህ እኛም መታዘዝ ለእግዚአብሔር መጽሐፍ ምን ይላል? እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ ብታምፁ ግን ሰይፍ ይበላችኋል ተብሎ ተጽፏል። ኢሳይያስ 1 ቁጥር 19 ላይ ለእግዚአብሔር እንድንታዘዝ እግዚአብሔር ይርዳን። መጽሐፍ ብትወድኙስ ትእዛዜን ሁሉ ብትጠብቁ ነው የሚለውና እሺ እግዚአብሔርን ትእዛዝ እንድንጠብቅ እግዚአብሔርን እሺ ብለን እንድንታዘዘው ለአባቶቻችን እንድንታዘዝ ለመምህራን እንድንታዘዝ ለአባቶች መታዘዝ ለእግዚአብሔር መታዘዝ ስለሆነ ድምፁን እንድንሰማ እንደኛ ፈቃድ ሳይሆን እንደ እግዚአብሔር ፈቃድ እንድንመላለስ መድኃኔዓለም ሁላችንን ይርዳል። ሁሉን ማን ያዘጋጀዋል? በምድር ያለውንም በሰማይ ያለውንም ማን ያዘጋጀዋል? ጤና ላጡ ጤና የሚሰጠው ማን ነው? ፍትህ ላጡ ፍትሁን ያዘጋጀው ማን ነው? ልጅ ለሌላችሁ ልጆችን ያዘጋጀው ማን ነው? እንጀራ ላጡ እንጀራ ያዘጋጀው ማን ነው? በቃ እኛ በእግዚአብሔር አለ። እመኑ በእግዚአብሔር እንጂ ዝም ብላችሁ ቁጭ ብላችሁ ተጨንቃችሁ አትድሩ። ተስፋ አትቆረጡ። እግዚአብሔር ተወኝ እግዚአብሔር ነሳኝ ምናምን አትበሉ። ዙሪያው ገደል አይሆንባችሁ፣ ቀኑ አይጨልምባችሁ፣ የብቸኝነት ስሜት አይሰማችሁ። ተስፋ አትቆረጡ። እንደ አብርሃም እመኑ፣ እንደ ይስሐቅ ታዘዙ። በቃ ከኛ የሚጠበቀው ይሄ ነው። ከዛ ሁሉም ያስፈልገንን ማን ያዘጋጀዋል? እንኳን በምድር ያለውን ገና እኮ ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ጌታ እግዚአብሔር ለወዳጆቹ ያዘጋጃት ገነት ኋላ መንግሥተ ሰማያትን እግዚአብሔር እኮ ገና አዘጋጅቶልናል። እናንተ ስለ ሽሮና ስለ በርበሬ ብቻ ነው የምታስቡት? በምድር ስላለው ይሄ ቁሳቁስ ምናምን ነው የምታስቡት? የበለጠ ነገር የተዘጋጀልን እኛ እኮ እግዚአብሔር ልጆች ነን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እንደዚህ ነው፣ በሰው ዓይን ያልታየች በሰው ዓይን ምን ያላለች? በሰው ጆሮ ያልተሰማች በሰው ጆሮ ምን ያላለች? በሰው ልብም ያልታሰበች በሰው ልብ ምን ያላለች? ጌታ እግዚአብሔር ለወዳጆቹ ያዘጋጃት። ለምኖቹ ያዘጋጃት? ይሄ ተዘጋጅቶልናል። እግዚአብሔር ያዘጋጃል። መንግስቱን አዘጋጅቶልናል። እርሱን አዘጋጅቶልናል። የዘላለም መኖሪያችንን የዘላለም ቤታችን የተዘጋጀልን እኮ ነን። እንዲሁ አይደለም 3 ሰዓት ቆማችሁ የምታስቀድሱት። እንዲሁ አይደለም በማይመች ስፍራ ቁጭ ብላችሁ ቃሉን የምትሰሙት። እንዲሁ አይደለም ይሄንን ህንጻ ቤተ ክርስቲያን የምትገነቡት። እንዲሁ አይደለም ቆረቡ የምንላችሁ። እንዲሁ አይደለም ንስሐ ግቡ የምንላችሁ። እንዲሁ አይደለም ከዚህ ተነስተን ግሸን ማርያም፣ ደብረ ሊባኖስ፣ ጽዮን ማርያም የምንሄደው የተዘጋጀልንን ስለምናውቅ ነው። እሱንም እግዚአብሔር አዘጋጅቶታል። በዚህ እንደተሰበሰብን ነፃ በምታወጣዋ በኢየሩሳሌም ሁላችንን የሚሰብስበን እግዚአብሔር ያዘጋጃል።